አሚን መልቲሚዲያ ፕሮዳክሽን። አሊያ ልብ አንጠልጣይ ታሪክ ክፍል 4። ደራሲ ኑስራ፣ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። አላርሙ ሲጠራ ምንም ጊዜ ሳላባክን ተነስቼ ከሰገድኩኝ በኋላ ወደ ስራ ገባሁ። በሌሊት ተነስቶ መስራት አክስቴ ቤት የለመድኩት ስለሆነ ምንም አልደበረኝም ነበር። ለቁርስ የሚሆን ምግብ ከሰራ በኋላ ለሰዓት ትምህርት ቤትም አሪፍ ምግብ ቋጠርኩለት። ቀጣዩ ስራዬ እነ ሲትራን መቀስቀስ ስለሆነ ወደ የክፍላቸው ማንኳኳት ጀመርኩኝ። ሲትራ ብዙ ማገዶ አትፈጅም፣ ለመነሳት አልቆየችም። ሰዓት ግን ቢያንስ 15 ደቂቃ ያህል የእሱን በር ስቆረቁር ነበር። በስተመጨረሻም ሲትራ መጣ ገላገለችኝ። ቁርሳችንን ከበላን በኋላ ሲትራ ወደ ስራ፣ ሰዓድ ወደ ትምህርት ቤት ለመሄድ ተያይዘው ወጡ። ብቻዬን ምን የሚያክል ቤት ውስጥ ግን ቲቪ ስላለ ችግር የለውም ብዬ ቤቱን ካስተካከልኩኝ በኋላ ጉዞ ወደ ፊልም አለ። ግን እንዳሰብኩት ሳይሆን ቀርቶ ፊልም ማየት በጀመርኩኝ 30 ደቂቃ ውስጥ መብራት ተሰናብቶኝ ሄደ። እኔም እየወደድኩት ስለተለየኝ በሀዘን መጅልሱ ላይ ቁጭ እንዳልኩ የቀረኝን የቀን ክፍል እነ ሲትራ እስከሚመጡ ያለውን ጊዜ ምን ልሰራ እንደምችል ማሰብ ጀመርኩ። ብዙ አውጥቼ ካወረድኩኝ በኋላ አንድ ቦታ መጣልኝ። አዎ ያ ነገረኛ ደላላ ጋር ሄጄ ጥርግርግ አድርጌ ልመለስ ብዬ ተስተካክዬ ከቤት ወጣሁ። የኔ ነገር አይታወቅም ብቻ እንዳልጠፋ። የደላላ ቤቱን ለቅቄ የወጣሁት በማታ ስለነበር አንዳንድ ቦታዎች ላይ ግራ ተጋብቼ ነበር። ግን በአላህ እርዳታ ደላላ ቤቱን አገኘሁት። ገና ሰውየውን ከሩቅ ሳየው ያደረገኝ ትዝ አለኝና ብሽቅ አልኩ። እንደምንም አጠገቡ ደርሼ ላጥረገርገው ስዘጋጅ እንዴ የጠፋ ሰው አለኝ በፈገግታ። አይን ጥፋ ወደዛ፣ ጭራሽ የጠፋ የበራ ይላል እንዴ ብዬ በውስጤ። በጣም ጠፋው እንዴ? እንዴ ቀላል ጠፋሽ? ስንት ሰው መጥቶ እንደነበር። በጣም ሰው አክባሪ ለመምሰል እየሞከረ። እኔም ስድቤን ምን ብዬ እንደምጀምር ግራ ገባኝ። እንደ ሰሞኑን ቢገላምጠኝ ጥሩ ነበር። ሙልጭ አድርጌው አንጀቴ ቅቤ ጠጥቶ እመለስ ነበር። አሁን ግን አስቆምኩሽ አይደል ነይ ወደ ውስጥ ግቢ ብሎኝ ገባ። እኔም መንገዱን ስላደከመኝ ምንም አላንገራገርኩም። ተከትየው ገባሁ። ውስጥ ገብተን ትንሽ እንደለፈለፈ ስልክ ተደወለለትና ማናገር ጀመረ። ፈረቃው ልጠይቅ ነበር የደወልኩት። እስከ 8 ሰዓት መግቢያ 1 ተኩል። እሺ ብሎ ስልኩን ዘጋው። እኔም መግቢያና መውጫ ሰዓቱ ለእኔ አሪፍ ስለሆነ ብዬ ስለ ስራው ምንነትና ክፍያው ስንት እንደሆነ ጠይቆ ጀመር። ምን አይነት ስራ ነው ያሁኑ? ሱፐር ማርኬት ነው። ደሞዙ ስንት ነው? 3000። መግባት ፈልገሽ ነው? አው የማይርቀኝ ከሆነ። የምሬን እንደሆነ ካረጋገጠ በኋላ ወደ ሱፐር ማርኬቱ ይዞኝ ሄደ። አቤት የኔ አላህ፣ በጣም የሚቀርበኝ ቦታ ነው ያለው። ደስታ በደስታ ሁኜ የቅጥር ውሉን ከማናጀሩ ጋር ተፈራርሜ ወጣሁ። ትንሽ የደበረኝ የደላላ ከደሞዜ መቆረጡ ነው። ምንም እንኳ በዚህ የኑሮ ሁኔታ ውስጥ 3000 ብር ትንሽ ቢሆንም ካለ ረዳት የቀረውን አባቴን ለማግኘት አሪፍ ህይወት ለመኖር ግን ያስፈልገኛል። አንድ ላለኝ ብቸኛ የእውነት ዘመድ አባቴ እንደ ሻማ ቀልጬ ለማብራት ዝግጁ ነኝ። ወይኔ ነገር ልሳደብ ወጥቼ የወር ደመወዝተኛ ሆኜ የተመለስኩ። ግን እንኳንም ተሳድቤ አፌን አላበላሸው። ወንጀሉስ ቢባል ብቻ አልሐምዱሊላህ ያላሰብኩትን ኸይር ነገር ያሳካልኝ ጌታዬ። ከደላላው ጋር ተለያይቼ ወደ ቤት መሄድ ስጀምር ዙሁር አዛን እያለ ነበር። ወደ ቤት ገብቼ የሰገድኩኝና ምግብ አቀራርቤ ልበላ ስል የአባቴ ሁኔታ አይኔ ላይ ድቅን ይልብኝ ጀመር። አባዬ ግን ምግብ አግኝቶ ይሆን ወይስ ረሃቡን ለማስታገስ የሰው እጅ እየጠበቀ ነው? ሳላስቡ እንባ በንባ ሆንኩኝ። አሁኑኑ ብርር ብዬ መሄድ አማረኝ። ግን ሄጄ ምንም ካልጠቀምኩት አብሬው ተቀምጬ ሀሳብ ከሆንኩበት ምን ጥቅም አለው? እንደምንም ራሴን አረጋግቼ 2 ረካ ሰላት ከሰገድኩኝ በኋላ አባቴን እንዲንከባከብልኝ እንዲጠብቅልኝ ከልቤ ዱዓ አድርጌ ትንሽ ለረፍ ብዬ መጅልሱ ጋር ጋደም አልኩ። ከቆይታ በኋላ ስልኬ ሲጠራ አስተዋልኩኝ።
ሄጄ ሳየው ሲትራ ናት። ሰዓድን ላመጣው እየሄድኩኝ ለመጠየቅ ነበር የደወለችው። እኔም አዎ እየደረስኩ ነው ብዬ ሽምጥጥ። ያው እንደ ኢትዮጵያውያን አረ ገና ነኝ አልደረስኩም ማለት አልፈጠረብኝም። ስልኩን ከዘጋው በኋላ ልብሴንም ሳልቀይር በሰላት ልብስ እየተጣደፍኩ ወጣሁ። እንደምንም ፈጥኜ የትምህርት ቤቱ በር ጋር ስደርስ መኪና ብቻ ነው ያለው። እረ ትምህርት ቤት ነው ጋራጅ ብዬ ወደ በሩ ስቀርብ ሰዓድዬ የኔ አባት እየሮጠ መጥቶ ተጠመጠመብኝ። እኔም ትክክለኛ ወንድሜ እስኪመስለኝ ድረስ እቅፍ አድርጌው ወደ ቤት ጉዟችንን ጀመርን። አቤት ሰዓድ! ወሬ የትምህርት ቤቱን አስተማሪዎች፣ ተማሪዎች፣ ዘበኞች እና ጽዳቶች ሳይቀሩ ምን እንዳሉት ምን እንደሆኑ እየነገሩኝ ቤት ደረስን። እሱ ግን ወሬውን አልጨረሰም። ግቢ ውስጥ ረጅም ሰዓት ቁጭ ብሎ ሲያወራ ከቆየ በኋላ ሲትራ ደወለች። እፎይ ገላገለችኝ። አሉ መጣሽ? አረ ቆየን። እሺ ቻው ብላ ዘጋችሁ። ቅድም መብላት ደብሮኝ ነበር። አሁን ግን ሰዓድ አለ። አብረን ከበላም በኋላ አስርን አብረን ሰገድን። ይሄ እብድ የሆነ ልጅ መስጂድ ሂድ ብለው ብቻሽን አልተወሽም ብሎ አረፈው። ከሰላት በኋላ እሱም ወደ ጨዋታው እኔም ወደ ስራዬ ሄድን። መግሪብ አዛን ሲል አካባቢ ስራዬን ጨርሼ ወደ ቤት ገብቼ ፊልም ማየት ጀመርኩ። ሰዓድም ተቀላቀለኝ። ምስጥ ብለን እያየን ሳለ ሲትራ በሩን ከፍታ ገባች። እንዴት እንዳስበረገገችኝ ቢስሚላህ። ሰላት የለ ምን የለ ዝም ብሎ ቴፕ ላይ ማፍጠጥ ብቻ አለች በንዴት ወገቧን ይዛ። ምንም እንኳ የተናገረችው ትክክል ቢሆንም አኳኋኗ ግን ያስቅ ነበር። እኔም ፊቷ ስቄ ከምታባረረኝ በሰላም ቦታ ይሻለኛል ብዬ አንገቴን እንደደፋው ሳቄን እንዳታይ ወደ ውጭ ወጥቼ ውዱ ማድረግ ጀመርኩ። መግሪብንም ከሰገድኩኝ በኋላ ስላገኘሁት ስራ ለሲትራ ለመናገር ሲትራ ወዳለችበት ክፍል ሄድኩኝ። ሲትር ወይ ያሉ ሰገድሽ? አዎ ያውም ከነሱን ነው አይደል? ውሎ እንዴት ነበር? ከላይ ከላይ ብቻ ነግሬያት ወደ ዋናው ጉዳይ ገባሁ። እኔ ምልሽ ሲትር ስራ እኮ አገኘው። እስኪ ወላሂ በይ የት ነው? ስለ ቦታው መግቢያና መውጫ ሰዓቱ ሳይቀር ነገርኳት። እሷም አልደበራትም። እንደውም እንኳን ደስ አለሽ ብላ አቀፈች። እሷ ስታቅፈኝ አይቶ ሰዓድም ለምን እንደሆነ እንኳን ሳያውቅ እንኳን ደስ አለሽ ብላ አቀፈኝ። የኔ ውድ ዛሬ ስራ የምጀምርበት የመጀመሪያ ቀን ነው፣ ግን ደስታዬ ሙሽራ ነው። በሌሊት ተነስቼ ቤት ካስተካከልኩኝና ምግብ ከሰራሁኝ በኋላ እነ ሲትራን ቀስቅሻቸው እኔ ወደ ስራ። ቁርስ ራሱ አልበላውም እኮ። ሲቀጥል የእነ ሲትራ መኝታ ክፍል ሳላስተካክል ያመኛል እንዴ ብዬ በድጋሚ ተመለስኩና ስራዬን መስራት ጀመርኩ። አራሊያ አሁን እንደዛ እያበድሽ ሄደሽ የነበረው ስራ ቦታ ነው አማኑኤል? ፍርፍር ብላ እየሳቀች። ሰው በስራዬ ሲስቅ ያናድደኛል፣ ግን እሷ አሰሬ ናት። ከፈለገች ልታባረኝም ትችላለች እና ንዴቴን በውስጤ ይዤ ከላይ ሳኩኝ። ወይ ማስመሰል ግን እንዴት እንደሚከብድ። በዚህ አጋጣሚ አስመሳይ ሰዎችን ሳላደንቅ አላልፍም። ብቻ እንደምንም እየተደነቃቀፍኩ ስራዬን ጨርሼ ሲትራም አግዛኛለች አልክድም። እናም ወደ ስራ ቦታዬ በእነ ሲትራ ሽኝት ሄድኩኝ። ቋቀጭ እያልኩኝ ልገባ ስል አንዲት የዘበኛ ሴትዮ ሄ እናቱ ሳትፈተሺ እንዲህ ነው የሚገባው ብላ ገፈተረች። ብል ማጋነን አይሆንብኝም ወይ ረስቼው እኮ ነው ይቅርታ ብያት ለመፈተሽ ቆምኩኝ። እንደዚህ አይነት ሰብር ከየት እንዳገኘውን የማላቅ። ተፈትቼ ወደ ውስጥ ገባሁ። እህር ብስሚላ ሰዎቹ አስተያየት እንዴ ከመወለካከፍ አልፌ ተደነባበርኩኝ እኮ። ደግሞ ግልምጫቸው ግን ምን አገባኝ፣ እንደፈለጉ ይገላምጡ፣ ሲደክማቸው ይተውኛል ብዬ ወደ ስራ የገባሁ። ትንሽ እንደቆየ ሁሉም ሰራተኛ ተደናብሮ ግርግር ይል ጀመር። ምንድነው ወገብ ምን ተፈጥሮ ነው ብዬ ወደ በሩ ስዞር አንዲት ዝንጥ ያለች ሴትዮ እየገባች ነበር። ይመስለኛል የሱፐር ማርኬቱ ባለቤት ናት። አይ ቅድም እንደዛ ሲገላመጡ እንዳልነበር አሁን ሴትዮ አጠገብ መጣ ታናገረኝ ጀመር። አንቺ ነሽ አዲሷ ሰራተኛ? እንደ ሌሎቹ ሰራተኞች አለመሯሯጤ ሳያስከፋት አይቀርም። አዎ አሊ ያባላለሁ ብዬ እጄን ለሰላምታ ዘረጋሁ። እሷ ግን ቆሻሻ አልነካም፣ ለማንኛውም ስራሽን በስርዓቱ ስሪ፣ ላፍታ እንኳን ካለ ስራ ቆመሽ ካገኘሽ ደሞዝሽን አስቢበት ብላኝ እየተመናቀረች ሄደች። ምንም ማድረግ አይቻልም።
ዓይኔን የሞላውን የብሽቀት እንባ እንደምንም ሸፍኜ ስራዬን ቀጠልኩ። የማያልፍ የለምና የሰራተኞቹን ግልምጫና ሹክሹክታ እንዲሁም የሴትዮዋን እረፍት የሌለውን ጭቅጭቅ ተቋቁሜ የመውጫ ሰዓት የደረስኩ። እንግዲህ ለምን ያህል ጊዜ ይህንን ስራ በዚህ አይነት ሁኔታ እንደምሰራ አላህን የሚያውቀው። ከስራ ቦታው እንደወጣው ቀጥታ የሄድኩት ወደ ሰዓት ትምህርት ቤት ነው። በዚህ ሁኔታ ውስጥ እኔ ቀናት ሳምንታት ደግሞ ወራትን እየተኩ እነሆ 3 ወራት ተቆጠሩ። እኔም ስለ አባቴ ጭንቀት እየጨመረ መጥቶ በስተመጨረሻም ሄጄ ልፈልገውና አብሬው ችግሩን እየተጋራው ልኖር ወስኛለሁ። ምንም እንኳ በቂ ገንዘብ ባላገኝም አላህን ተማምኜ ስራዬን ልለቅ እንዳሰብኩኝ ለሲትራ ነገርኳት። ማለት ለምን አሉ? አስከፋውሽ እንዴ? ወይ ስራ ተደራርቦብሽ ነው? አይ ቤተሰቦች ጋር መሄድ አስቤ ነው። ታዲያ ምን ችግር አለው? አይተሻቸው አትመለሽም? አይ አብሬያቸው ልኖር ልካድማቸው ፈልጌ ነው። ፍላጎትሽ ከሆነ እዚህ ስሻቸው ነይ። ታውቂያለሽ እኔ ወላጅ የለኝም። እዚህ ቢመጡ እኔም ወዳጅ ዘመድ አገኛለሁ። አንቺም ከሄድሽ ግን ብቻዬን ነኝ። ወላሂ ከሰዓድና ከአንቺ ውጭ ማንም ወዳጅ የለኝም። ምንም እንኳ ሀሳቡን ከሷ ብሰማውም እኔም ለረጅም ጊዜ አባቴን በዚህ በተንጣለለ ቤት ውስጥ ማኖር ህልሜ ነበር። ስለዚህ ያቀረበችልኝን ሀሳብ ሳላንገራገር ተቀበልኳት። ነገውኑ ይዘሻቸውን ይሻ ቢብቲ ብላ አቀፈችኝ። ይህኔ ምስኪን ትላንት ላወቀችኝ እኔ እንደዚህ ስትንሰፈሰብ በጣም አሳዘነች። አልሐምዱሊላህ አላህ ያላሰብኳቸውን ብዙ ጸጋዎችን ቢያዘንብልኝም አንድ ያልተፈታልኝ እንቆቅልሽ አለ። እሱም የአባቴ መገኛ ቦታ ነው። ስለ አባቴ መኖሪያ ሰፈርም ሆነ ቦታ ምንም የማውቀው ነገር የለም። ድንገት ግን ሞቶ ቢሆንስ ማለቴ በህይወት ባይኖርስ የሚል ዘግናኝ የሆነ ሀሳብ በአእምሮዬ ብልጭ አለብኝ። አውዝ ቢላህ ምንድን የማስበው? ከዚህ ሀሳብ ለመላቀቅ ብቸኛ መፍትሄ ሰላት፣ እሱንም ሰግጄ ዱዓ ማድረግ ስለሆነ እሱኑ ተግብሬ እዛው መስገጃዬ ላይ አረፍ አልኩኝ። ነገር ግን ትርጉሙ ምን እንደሆነ ሊገባኝ ያልቻለን ህልም አየሁ። ምን ይሆን ትርጉሙ? መብሰልሰል ጀመርኩ። ብዙ አውጥቼ ካወረድኩኝ በኋላ የደረስኩበት ድምዳሜ ቢኖር በህልሜ ያየኋት ሴትዮ የአባቴን መኖሪያ ልታውቅና ልታግዘኝ ትችላለች የሚለው ነበር። ሰዓቱ በጣም ረፍዶ ስለነበረ ተነስቼ ወደ አልጋዬ ሄድኩኝ። በጠዋት መጣ የቀሰቀሰችኝ ሲትራ ነበረች። ምን ሆኜ እንደሆነ ባላውቅም እስከ 1 ሰዓት ተኩል ድረስ ለጥ ብዬ ተኝቼ ነበር። እጄን ዘርግቼ ስልኬን ስፈልግ የለም። አሃ ልክ ለዛ ነው ያልተነሳሁት። አሉ አሙሻል እንዴ? አረ ማታ ትንሽ አርፍጄ ነው ብዬ ቁርስ በቶሎ ለማድረስ ብዬ ወደ ኪችን በፍጥነት እየተራመድኩ። ወዴት ነሽ አሉ? ምግብ እኮ ሰርቻለሁ። እኛም በልተናል። ባይሆን ሰላትሽን ሰግደሽ ቢያንቺ። በእጇ የተጠቀለለ ብር የሰጠችኝ። ምንድን ነው? ይችን ለአንዳንድ ነገር ተጠቀሚያት። ይችን? ይሄ በይው እንጂ። አረ ሲትር እንዲህም አይሆንም። በቤትሽ ማኖርሽ ሳያንስ ጭራሽ የገንዘብ ድጎማ እንደዚህ አይሆንም አሉ። ደግሞ ይህች ምን ጥቅም አላት? በያት ተስከፊ። ደግሞ ስራ እየረፈደብኝ ነው። ሰዓድን ቻው በይውና እንሄድ። ደግሞ ቶሎ ውጪ፣ ሰዓት አይርፈድብሽ። ብሩ የለበስኩት ጃኬት ውስጥ ከተተችውና እምቢ እንዳልላት ታጣድፈኝ ጀመር። እኔም እሺ ብዬ ከሸኟቸው በኋላ ሰላቴን ሰግጄ ቁርሴን እንደ ነገሩ ጎራርሼ ለመሄድ ራይድ ጠራሁ። አላህ ይስጠው ወዲያው ነበር የመጣልኝ። እኔም ለመውጣት ዝግጅቴን ስለጨረስኩኝ ወደ መኪናው ገብቼ ጉዟችንን ጀመረን። ወዴት? በህልም ያየኋትን ሴትዮ ማግኘት። መድረሳ፣ ወደ ድሮ መድረሳዬ። የዛ ሰፈር ማንኛውም ሰው እንዲያኝ ስላልፈለጉ በማስክና በሂጃቤ ሽፍንፍን ብያለሁ። እረ መነጽርም አድርጌያለሁ። በግምት ወደ 1 ሰዓት አካባቢ የሚሆን ጊዜ ያለማቋረጥ ከተጓዘን በኋላ ወደ መድረሳው ደረስን። እኔም ወደ ውስጥ ብገባ የሰዎችን ትኩረት ስለምስብ ብዬ መስጅዱ አጠገብ ሲጫወቱ በነበሩ ህፃናት ላስጠራት ወሰንኩ። ሚጣዬ ዘምዘምን ታውቂያታለሽ? አዎ አክስቴን ነው በተኮላተፈ አነጋገር። አዎ ማማዬ ጠርተሽልኝ ነይ ብዬ ላኳት። ከቆይታ በኋላ ጠላኋት እሺ ብላለች ብላኝ መጣች። እፎይ እኔ ደግሞ የረሳችሁ መስሎኝ ተጨንቄ ነበር።
ዘምዘም አቤት ብላኝ መጣች። አለባበሴን ስታይ ግር ሳይላት አይቀርም። ሰላም አለይኩም ዘምዘም። ማንም ስለሌለ ማስኬንና መነጽሬን አውልቄ ወአለይኩም ሰላም ወራህመቱላህ አሊያ ስታይኝ ደንገጣለች። እንዴት ነሽ? ወሬ ለመጀመር ያህል አልሐምዱሊላህ፣ አንቺስ እንዴት ነሽ? በአላህ ዛሬ ከየት ተገኘሽ? ወላሂ በጣም ስፈልግሽ ነበር እኮ እንዴት መጣሽ? በመደነቅ ጠየቀች። ምን ነው በሰላም ነው የፈለግሽኝ? ችግር አለ? ከአመጣጤ ይልቅ ስለፈለገችን ጉዳይ ለማጓጉቼ ሰሞኑን እኮ እንዲሁ ዘመድ ጥይቃ ወደዛ ሰፈር ሄጄ ወይ ያላህ ስራ ግሩም እኮ ነው። ንግግሯን ሳትጨርስ ዝም አለች። እዛ ሰፈር ሄደሽ ምን እናለሽ? ወደዛ አካባቢ ሲሄድ አባትሽን አገኘሁት። ምን? ያአላህ! አሁን ህልሜን በትክክል እንደፈታሁት አረጋገጥኩኝ። ሳላስበው መክሊቴን አገኘው። ታዲያ እንዴት ነው አባቴ? ደህና ነው? አይ ደህንነቱን እንኳ ተይው አይወራ። አይኖቿን ጭፍቅቅ እያደረገች ወይኔ አባቴ በጣም ታሟል መሰለኝ። ስለምንም ነገር ልጠይቃት አልፈለግኩም። በቃ እኔ የምፈልገው አባዬን ማግኘት ብቻ ነው። ለዛም ስል አባዬ የሚኖርበትን ሰፈር እንዲሁም ቤት በምልክትም ቢሆን እንድትነግረኝ ጠየቅኳት። እሷም የተወሰነ መንገድ ድረስ ሸኝታኝ እንደምትመለስ ነግራኝ አብረን ጉዞ ጀመርን። አባቴን ላገኘው እየወድኩ እንደሆነ ሳስበው በደስታና ጭንቀት መሃል ሆኛለሁ። የደስታዬስ እሺ፣ ጭንቀቴ ምንድን ነው? ብቻ ከናፍቆት የመነጭ ይሆናል ብዬ መጓዜን ቀጠልኩ። የመጣነውን መንገድ ወደ ኋላ ዞር ብዬ ሳየው ኢና ሊላህ ምንድን የሚመስለው? ከየትኛውም ሰፈር በላይ ቆሸሽ ያለ ሰፈር። ቤቶቹሽ ቢባል አንቺ ትብሽ አንተ ትብስ ተባብሎ ተደጋግፎ የቆሙ ቤቶች። አረ ወገን የት ነው ይሄ? አራሊያ ቀልጠፍ ቀልጠፍ በይ እንጂ ገና ብዙ መንገድ አለብን እኮ አለች ዘምዘም። ወይ ጉድ! ጭራሽ ብዙ መንገድ ይቀረናል። ወይ ጉድ! ለማንኛውም የሚሆኑ አባቴን ለማግኘት አይደለም እዚህ ኢትዮጵያ ውስጥ ድንበር አልፍ የሚሄዳለሁ ብዬ ፈጠን ፈጠን እያልኩ መሄድ ጀመርኩ። የአንድ የ10 ደቂቃ መንገድ ከተጓዝን በኋላ ዘምዘም አሉዬ በይ እንግዲህ አሁን ብዙም አይቀርሽም። ይችን ዳገት ትውጭና ብላ ቅያሱንና የቤቱን ቀለም ሳይቀር በደንብ ነግራኝ ተመለሰች። እኔም ዘምዘምን ለዋለችልኝ ውለታ ከልብ አመስግኜ ያው ወደፊት እከፍላለሁ ኢንሻአላህ። ጉዞዬን ወደ ነገረችኝ አቅጣጫ አድርጌ ቀጠልኩ። ዳገቱን መውጣት ብዙም አልከበደኝም፣ ምክንያቱም ለአባቴ እየቀረብኩኝ በመጣው ቁጥር ኃይል እያገኘሁ ነው። አልሐምዱሊላህ ካለምንም ችግር ዘምዘም ወደ ጠቆመችኝ አካባቢ ደረስኩ። ግን ዘምዘም ልብ ያላለችው አንድ የአብዛኞቹ ቤት ቀለም እሷ ከነገረችኝ ቀለም ጋር ተመሳሳይ ነው። ምን ባደርግ ይሻለኛል? እንደ ቀበሌ ሰራተኛ እየዞርኩኝ አልጠይቅ? ግራ በመጋባት ትንሽ ዞር ዞር እያልኩኝ አሚርን አየሁት። ያኔ ሚኒስትሪ ፈተናን ከኔ ነው የሰራው ብያችሁ የነበረው ልጅ ምስጥ ብሎ እያየኝ ነበር። እንዳየሁት ሲያውቅ ፍልቅልቅ እያለ ወደ እኔ መጣ። አሰላሙ አለይኩም አሉ። ወአለይኩም ሰላም ወራህመቱላህ። ዛሬም አታውቂኝም? አላስታወሽኝም? ግን እንዴት ወደኛ ወደ ድሃዎቹ ሰፈር መጣሽ? ለጉብኝት ነዋ ወይንስ ልትረጂኝ? በጥያቄ ላይ ጥያቄ ደራርቦ ጠየቀኝ። አውቄያለሁ ብለው ገና ሌላ ጥያቄ መጨመሩ አይቀርም። እኔ ደግሞ አባቴ ናፍቆኛል። ከማንም ጋር የማወራበት ጊዜ የለም። ይቅርታዬ ነው ወንድም። የአቡበክርን ቤት ታውቀዋለህ? የአባቴ ስም ነው። አቡበክር አቡበክር። የአባቱን ስም አታውቂውም? ሱልጣን ነው መሰለኝ። የአያቴን ስም በስርዓቱ አለማወቄ እያሸማቀቀኝ መለስኩለት። እንዴ አቡበክር ሱልጣን? እሱ እኮ አባቴ ነው። ታውቂዋለሽ እንዴ? አሚር ቀልድ አይደለም ያዝኩት። ትነግረኛለህ ወይስ ልሂድ? ሳላስበው እንባዬ በጉንጮቼ ላይ ወረዱ። ኧረ አሊያ በአላህ ምን ሆነሽ ነው? የምሬን እኮ ነው ያወራሁት። ድንግጥ ብሎ አሁን ሁሉንም ተውና እሱ ጋር ውሰደኝ ብዬ ለቅሶዬን ቀጠልኩ። እሺ ብሎኝ መሄድ ጀመርን። አሚር በየመሃሉ ሊያወራኝ ቢሞክርም እኔ ግን የማውራት ሀሳብ የለኝም። ብቻ አሚር እያወራ እኔ እየገላመጥኩት ቤት ደረስን። እንደ ገባን አሚር ቀደም ብሎ ገብቶ ባባ
እያለ መጣራት ጀመረ። እኔ በመሀል ግራ ተጋባሁ። ማለት አሚር ወንድሜ ነው ወይስ? ወዲያው አንድ ጉስቁል ያለና ልብሱም ደህየት ያለ ልብስ የለበሰ ጎልማሳ ሰው ወደ በሩ መጣ። ክፍል 5 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።